ሲምረኝ ጌታዬ በውስጤ የታየ ሲምረኝ ጌታዬ አንተን አይሰማህም ይሉኛል ብዙዎች በኃጢአት ሰንሰለት ታስረሃል ከውጭ ስለዚህ አትልፋ ሲኦልን ጠብቃት እንደዚህ ቢሉኝም ጮኻለሁ ሳልታክት እንደዚህ ቢሉኝም ጮኻለሁ ሳልታክት በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ጉርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ በግልጽ ይሰማኛል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ በቸርነቱ የጠበቀን የእድሜ ደሃላ አደረገን ይሄን መልካም ይሄን ብሩህ ቀን የሰጠን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ነው እግዚአብሔር ወንድሞቼ ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን እንደምን ከረማችሁ እንደምን አላችሁ አሁን ይሄ ቃል የሚሰማችሁ በኋላም እግዚአብሔር ወዶና ፈቅዶ ቃሉ ተቀርጾ የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ በዝማሬ ያገለገለንን ወንድማችንን ዘማሪ ሊቀ መዘምራን ይልማ ኃይሉን እግዚአብሔር ጸጋውን አብዝቶ ይስጠው ብለን እንጸልያለን በርጤሜዎስ ነኝ በርጤሜዎስ ነኝ ዓይነ ስውሩ ለምናለው ጌታ ሆይ ዓይኔን አብራልኝ ብዬ ለምናለው ከሱ የባሰ ይላል ከሱ የበለጠ እኔ በርጤሜዎስ ነኝ እኔ በርጤሜዎስ ነኝ ውሳጣዊ ዓይኔ የታወረብኝ እውነትንና ውሸትን መለየት ያቃተኝ ስለዚህ ጌታ ሆይ ውሳጣዊ ዓይኔን አብራልኝ ብዬ ጮኻለሁ አብዝቼ ጮኻለሁ የሚለው በጣም ድንቅ መዝሙር ነው ስለ መዝሙሩ እግዚአብሔር አምላክ ስሙ የተመሰገነ ይሁን ዛሬ ወንድሞቼ እግዚአብሔር ቢረዳን በሃይማኖት ብትኖሩ ራሳችሁን መርምሩ በሚል ይሆናል የሃይማኖት ሰዎች ነን የምንል ወንድሞቼ እግዚአብሔር መንፈስ ቅዱስ ዛሬ በሃይማኖት ውስጥ አለው እኔኮ የሃይማኖት ሰው ነኝ እኔ ክርስቲያን ነኝ እኔ ኦርቶዶክሳዊ ነኝ የምንል ሰዎች ይሄ ቃል የሚሰማን እግዚአብሔር መንፈስ ቅዱስ እንደዚህ ይለናል በሃይማኖት ብትኖሩ ራሳችሁን መርምሩ በሃይማኖት ብትኖሩ ራሳችሁን ፈትሹና ትክክል ከሆናችሁ እግዚአብሔርን አመስግኑ ነገር ግን ራሳችሁን ፈትሻችሁ መርምራችሁ ትክክል ካልሆናችሁ ወደ እውነተኛ ሃይማኖት ወደ እግዚአብሔር ሐሳብ ወደ ቅዱሳን ሐሳብ ተመለሱ በሃይማኖት ብትኖሩ ራሳችሁን መርምሩ የዛሬው ትምህርታችን ወንድሞቼ ሃይማኖት ብቻ ሃይማኖተኛ ነኝ ብቻ ማለት በቂ አይደለም በኋላ በደንብ እናርጋለን ይሄ መድኃኒታችን ኢየሱስ ክርስቶስ ያስተማረው ነው ስለዚህ በተለይ መድኃኒዓለም ክርስቶስ እውነትን ያዙ እውነት ይኑራችሁ እኔ እውነት ነኝ ወደኔ ኑ ሃይማኖት አለኝ ብቻ ማለት በቂ አይደለም ብሎ በቤተ መቅደስ ተገኝቶ ሃይማኖት አለን ያሉትን ያስተማረውን ትምህርት ነው ወንድሞቼ የምንማረው ስለዚህ ርዕሳችን በሃይማኖት ብትኖሩ ራሳችሁን መርምሩ ራሳችሁን ፈትሹ ራሳችሁን አስተካክሉ በሚል ይሆናል ባለፈው ከኔ ጋር የነበራችሁ ሶስተኛ ሳምንታችን ነው ባለፈው ወንድሞቼ ስለ እውነትና ስለ ጥቅሟ ተማር እውነት ምን እንደሆነ ተማር በእውነት መኖር
ጥቅሙ ምን እንደሆነ እውነትን አለማያዝ ደግሞ ጉዳቱ ምን እንደሆነ አንስተን ተወያየን እግዚአብሔር አስተማረ ዛሬም እግዚአብሔር እሱ ነው የበለጠ ያስተምረናል ስለዚህ ባለፈው ስንማር ራሱ መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ እውነት ነፃ ታወጣችኋለች ብሎ ያስተማረውን አነሳ ምን ብለናል ወንድሞቼ እውነት ነፃ ታወጣችኋለች እውነት ነፃ ታወጣችኋል ይሄንን ያስተማረው ወንድሞቼ በቤተ መቅደስ ተገኝቶ ነው ዮሐንስ ወንጌል ምዕራፍ 8 ሙሉን አንብቡት ስለዚህ በቤተ መቅደስ ተገኘና በቤተ መቅደስ ያሉትን ካህናቱን የሃይማኖት አስተማሪዎቹን ጻፍት ፈሪሳውያንን የአይሁድ ሃይማኖት ተከታይ የሆኑትን ምእመናን እንደገና ከአይሁድ ወደ ክርስትና የመጡትን ቁጭ ብሎ በመቅደስ አስተማራቸው በመቅደስ ውስጥ ወገኖቼ የሚገኙ ሰዎች እግዚአብሔር ቃል ሊማሩ ስለ ሃይማኖት ብለው ሊያመልኩ ነው የሄዱት እነዚህን ሰዎች ነው እንግዲህ መድኃኒዓለም ክርስቶስ ሃይማኖት አለኝ ማለት ብቻውን በቂ አይደለም ይልቁንም እውነትን ማወቅ የሃይማኖትን እውነት መረዳት እውነት ደግሞ ነፃ ታወጣችኋለች አላቸው አለበለዚያ ነፃ ባትወጡ ባሮች ናችሁ ባሪያ ደግሞ የዘላለም ቤት የለውም የዘላለም ቤት ያለው ልጅ ነው ብሏል ይሄንን ነው ዛሬ የምንማረው ስለዚህ ምን አለ እውነት ነፃ ታወጣችኋለች አለና እኔ እውነት ነኝ ያለ ክርስቶስ ስሙ እናንተ ካህናት አላቸው ስሙ እናንተ ፈሪሳውያን ስሙ እናንተ የአብርሃም ሃይማኖት አለን የምትሉ እኔ እውነት ነኝ ወደ እኔ ኑ ነፃ ማወጣችሁ ነኝ የዘላለምን ሕይወት መስጣችሁ ነኝ አሁን ያዛችሁት ሃይማኖት ብላችሁ ያዛችሁት አይደለም አላቸው ወንድሞቼ ሃይማኖት ብሎ ብዙ ደክሞ ባዶ ከመሆን የሚያሳዝን ነገር የለም ነገርኳችሁ እኮ እነዚህ ካህናት ሃይማኖት ነው ብለው ፈሪሳውያን የዛን ያህል የሚደክሙት ሃይማኖት ብለው ነው ግን አይደለም አላቸው ስለዚህ እኔ ነኝ እውነቱ ወንጌል ነው እውነት ወደ እኔ ኑ እኔ አሳርፋችኋለሁ ስለዚህ እውነት ነፃ ታወጣችኋለች አለበለዚያ ባሪያዎች ናችሁ አላቸው እንዴት ባሪያዎች ትለናለህ እንዴት ባሪያዎች ትለናለህ እኛ እኮ አብርሃም ልጆች ነን አባታችን አንዱ እግዚአብሔር ነው አሉት ኖ አይደለም እናንተ የአብርሃም ልጆች አይደላችሁ እናንተ በአፋችሁ የቅዱሳን ልጆች ነን ትላላችሁ ግን አይደላችሁ እናንተ ነፍሰ ገዳይ ናችሁ አላቸው ቤተ መቅደስ ያሉትን ሰዎች ለዚህ ነው ወገኖች እኛም ዛሬ መንፈስ ቅዱስ እናንተም በሃይማኖት ብትኖሩ ራሳችሁ መርምሩ በእውነት እግዚአብሔር እንደሚወደው በሃይማኖት እየሄድን ነው ወይስ እንደ ፈሪሳውያን እንደ ሰዱቃውያን ነው ያለነው ህይወታችን ስለዚህ ምን አላቸው እናንተ ባሮች ናችሁ ባርነታችሁ የሥጋ ባርነት አይደለም የአብርሃም ልጆች መሆናችሁን አቃለው የናንተ ችግር በኃጢአት ትኖራላችሁ የሃይማኖት ሰው ነኝ ትላላችሁ ግን ነፍሰ ገዳይ ናችሁ አላቸው እኔን እንኳን ልትገሉኝ ትፈልጋላችሁ ወንድሞቼ እውነቱን ነው ሊገሉት ይፈልጉ ነበር በጣም ያሳዝናል የእውነትን ጌታ ሊገሉት የሕይወትን ጌታ ሊገሉት ወገኖች ሕይወት የሚሰጠውን ሕይወቱን ሊያጠፉ ይፈልጉ ነበር ግን የሃይማኖት ሰዎች ነን ይላሉ ለዚህ እኮ ነው ዛሬ እኛም ርዕሳችን በሃይማኖት ብትኖሩ ራሳችሁን መርምሩ ፈትኑ ምን ይከብዳል አሁን ራስን ማየት ነኝ ወይ እኔ በእውነት እንደ እግዚአብሔር ሐሳብ እየሄድኩ ነው ወይ በእውነት ነው ብሎ ራስን ማየት ያስፈልጋል ስለዚህ ምን አላቸው እሱ በኃጢአት የሚኖር ሁሉ የኃጢአት ባሪያ ነው ባሪያ ደግሞ በቤት ድል ፈንታ የለውም በቤት ቋሚ ቦታ የለውም የዘላለም ቦታ የለውም የዘላለም ቦታ ያለው ልጅ ነው ስለዚህ እኔ ልጁ ነፃ ባወጣችሁ እኔ ኢየሱስ ክርስቶስ ነፃ ባወጣችሁ ነፃ ተወጣላችሁ አለበለዚያ ባሮች ናችሁ እናንተ የኃጢአት ባሮች ናችሁ አለ ስለዚህ ምን አላቸው ያለ ክርስቶስ ነፃ መውጣት የለም ያለ እኔ ቃል ያለ ወንጌል ነፃ መውጣት የለም እናንተ ግን ለኔ ቃል ልበላችሁ ማላችሁ
ልብ የላችሁ you don't have any room for my word አላችሁ እናንተ ለእግዚአብሔር ቃል ልብ የላችሁ ሃይማኖተኛው ነች ትላላችሁ ግን ለቃሌ ቦታ የላችሁ እግዚአብሔር መንፈስ ቅዱስ ወንድሞችኛን ለቃሉ ልብ አለ ለእግዚአብሔር ቃል do we have room for the word of God my friend ለእግዚአብሔር ቃል ልብ አለ ልባችን ለእግዚአብሔር ቃል የተከፈተ ነው ወይስ የተዘጋ ነው የተዘጋ ከሆነ ወገኖች ለዚህ ነው በሃይማኖት ስትኖሩ ራሳችሁ መርምሩ ተመለሱ ይለናል እግዚአብሔር ስለዚህ ምን አላቸው ወንድሞቼ ያለ ክርስቶስ ነፃነት የለም ቤተ መቅደስ መምጣታችሁ መልካም ነው እግዚአብሔርን እናገለግላለን ማለታችሁ መልካም ነው ነገር ግን ያለ ክርስቶስ ነፃነት የለም አያችሁ ያለ ክርስቶስ ነፃነት የለም ያለ ወንጌል ነፃነት የለም ወንጌል ነፃ ታወጣችኋለች ኢየሱስ ክርስቶስ ነፃ ያወጣችኋል የኢየሱስ ክርስቶስ ቃል ወይም ወንጌል እሱ ነፃ ያወጣችኋል እሱን ከሌላችሁ በቶራ በብሉይ ኪዳን ትምህርት ነፃ ልትወጡ አትችሉ ኖ ዝም ብላችሁ ትደክማላችሁ አላችሁ ስለዚህ እውነት ነፃ ታወጣችኋለች ያለውን ባለፈው ተመለከተ ይሄ ብቻ አይደለም ዛውስ እንግዲህ ያሉት የአይሁድ ካህናት አሉ አልኳችሁ ጻፍት ፈሪሳውያን አሉ አልኳችሁ ህግ አዋቂዎች ቤተ መቅደስ ውስጥ ነው የሚያስተምሩ የአይሁድን እምነት የአብርሃምን እምነት ሊያመልኩ የመጡ ምእመናን ነበሩ እንደገና ይሄን ቃል ሰምተው ወደ ክርስትና የመጡ ሰዎችም ነበር ወደ ክርስትና የመጡትን ዞር አለና ደግሞ ምናልሽ ስሙ አላቸው ወደኔ መምጣታችሁ መልካም ነው ክርስቲያን መሆናችሁ መልካም ነው ነገር ግን እውነተኛ የኔ ደቀ መዛሙርት ሁኑ እውነተኛ የኔ ተከታይ ሁኑ የኔ ደቀ መዛሙርት ለቃሌ ቦታ አላቸው ቃሌ በእናንተ ቢኖር እናንተ በቃሌ ብትኖሩ የኔ ደቀ መዛሙርት ናችሁ ለቃሌ ልብ ቢኖራችሁ በልባችሁ ውስጥ ለቃሌ ስፍራ ቢኖራችሁ አላቸው ዛላቸው ነው የዮሐንስ ወንጌል ምዕራፍ 8 አንብቡ ሙሉን አንብቡ እኔ ሃይላይቱን ነው የምሰጣችሁ ስለዚህ ምን አላቸው መምጣታችሁ መልካም ነው ነገር ግን እውነተኛ ደቀ መዝሙር ሁኑ እውነተኛ ደቀ መዝሙር ደግሞ የሚሆነው የኔ ቃል በውስጣችሁ በሙላት ሲኖር ነው ቃሌ በእውነት በውስጣችሁ ሲኖር ነውና በቃሌ ተሞሉ አለ ለዚህ ነው እኛም ዛሬ በሃይማኖት ብትኖሩ ራሳችሁን መርምሩ ራሳችሁን ፈትኑ በነገራችን ላይ ይሄን ቃል የተናገረው አባታችን ቅዱስ ጳውሎስ ነው እመጣበታለሁ በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ ልጆቼ ቆሮንቶስ ቤተክርስቲያን ያላችሁ ልጆቼ በእውነት በሃይማኖት ውስጥ የምትኖሩ ከሆነ ቼክ yourself ቼክ አድርጉ አለ ስለዚህ ክርስቶስም እንግዲህ ከመጣችሁ መልካም ነው ክርስቲያን መሆናችሁ መልካም ነው ነገር ግን እውነተኛ ደቀ መዛሙርት እውነተኛ ክርስቲያን ደቀ መዝሙር ማለት ተከታይ ማለት ነው ተማሪ ማለት ነው መምህሩን የሚከተል ተከታይ ማለት ነው ከዚህ በፊት እንዳልኩት ሐዋርያና ደቀ መዝሙር አንድም ናቸው ይለያያሉ አንድም ይመስላሉ ይለያያሉ ሁሉም ሐዋርያት ደቀ መዛሙርት ናቸው ሁሉ ደቀ መዛሙርት ግን ሐዋርያት አይደሉም 12 ሐዋርያት አሉ ሐዋርያት ይባላሉ ቅዱስ ጳውሎስ ሐዋርያ ይባላል መልእክተኛ የእግዚአብሔር መልእክት ይዞ የሚሄድ ሐዋርያ ይባላል ነገር ግን ክርስቶስን የሚከተለው 5000 ገበያ ህዝብ ግን ተከታይ ይባላል ደቀ መዛሙርት ይባላል ክርስቶስን ሲከተሉ የነበሩ ደቀ መዛሙርት ይባላል አያችሁ ስለዚህ የክርስቶስ እውነተኛ ደቀ መዝሙር ወይም እውነተኛ ክርስቲያን ለመሆን ቃሌ በእናንተ ይኑር ቃሌ በእናንተ ቢኖር እውነት ታውቃላችሁ አለ ቃሌ በእናንተ ቢኖር እናንተ በኔ ብትኖር ቃሌ እውነትን ያሳውቃችኋል እውነትን ስታውቁ ደግሞ እውነት ነፃ ታወጣችኋለች ነፃ ስትወጡ ደግሞ የዘላለምን ህይወት ታገኛላችሁ ዲቴ የተያዘ ነገር ነው አያችሁ ደቀ መዛሙርት ከሆናችሁ ቃሌ በእናንተ ይኑር እነሱን እኮ ነገራችን ላይ የወቀሳቸው ለኔ ቃል ልብ የላችሁም ልባችሁ ስፍራ የላችሁም ወንድሞቼ ለእግዚአብሔር ቃል ስፍራ አለ
በዚህ ዘመንማ የወሬ ዘመን ነው ሰይጣን ስራውን እየሰራ ነው በኃይለኛው ሁኔታ በዚህ ዘመን አንድ ነገር ላስጠንቀቃችሁ እውነትና ውሸት መለየት ከባድ የሆነበት ዘመን ነው ከዚህ በኋላ በተለይ በኤአይ ዘመን እውነተኛና ውሸተኛ መለየት አይቻልም እውነትንና ውሸትን መለየት አይቻልም ለዚህ ነው እንደ እግዚአብሔር መለየት የሚቻለው በእግዚአብሔር ቃል ነው በእግዚአብሔር መንፈስ ነው መመርመር የሚቻለው በጣም ከፍተኛ አደገኛ አሁን ኤአይ ከሚያስፈራው አንዱ ነገር ወደፊት ከተወሰነ ጊዜ በኋላ እውነተኛ ኒውስና ውሸተኛ ኒውስ አይለይም የሆነ ነገር የተባለውና ያልተባለው አይለይም ይሄ በጣም the challenge of AI ነው አሁን ስለዚህ ባጭሩ ግን መድኃኒታችን ኢየሱስ ክርስቶስ የክርስቶስ እውነተኛ ደቀ መዛሙርት ሆኗል እኔና እናንተንም እግዚአብሔር ዛሬ ልጆቼ መልካም ነው ክርስቲያን መሆናችሁ ግን እውነተኛ ደቀ መዛሙርት ነው እውነተኛ ደቀ መዛሙርት ደግሞ ቃሌ ልብ ውስጥ ለቃሌ ስፍራ አለው ቃሌ ልባችሁ በቃሌ ሲሞላ እውነትን ታቃላችሁ እውነትን ስታቁ እውነት ደግሞ ነፃ ታወጣችኋል ነፃ ስትወጡ የዘላለም ሕይወት ታገኛላችሁ ሕይወትን ታገኛላችሁ ነው የሚለው ሕይወትን ታገኛላችሁ ነፃ ስትወጡ ከደረስንበት እናነባለን አለበለዚያ እናንተ ዮሐንስ ወንጌል ምዕራፍ 8 አንብቡ ይሄንን ባለፈው ተማር ይሄን ብቻ አይደለም ባለፈው በሁለተኛው ጊዜ ተማርነው ከዛ ቀጠልና ለመሆኑ የሆነ ሶነና እሺ እውነትንስ ባናቅ ወይም እውነትንስ ባንወዳት ወይም ደግሞ እውነትንስ ብንጠላ ምንድነው ያለው እዛው ይሄንን ደግሞ ቅዱስ ጳውሎስ ነው ያለው ቅዱስ ጳውሎስ አስተማረን ይሄን ይዞ እውነትን የጠሉ ሁሉ ይጠፋሉ ይላል እውነትን የሚጠሉ ሁሉ ይጠፋሉ at the end my friend listen እውነትን የሚጠሉ ሁሉ ይጠፋሉ አይን ተማር አንስተን እውነት ምንድነው አለ ጲላጦስ ራሱ የጠየቁት ምንድነው እውነት what is truth እውነት ምንድነው አው ገና ያስቸጋሪ ነው እውነት በዚህ ዘመን እና ይሄን ብቻ አይደለም እውነት ምንድነው የእውነት ምንጩ ምንድነው አለ አነሳን እውነት ማለት እግዚአብሔር ነው አለ አንደኛው ትርጉም ይሄ ሊትራሪ ትርጓሜውን አንስተናል ሊትራሪ ማለት ይሄ ቀጥተኛ የሆነ ትርጉሙ እውነት ሐሰት ያልሆነ ሲረጋገጥ እውነታ ያለው ሐቅ የሆነ ነገር የታመነ ነገር እውነት ይባላል ከሱ ግን ትልቁና ዋናው ትርጉም ግን እውነት ማለት እግዚአብሔር ነው እውነት ማለት ወንድሞቼ ክርስቶስ ነው እውነት ማለት የእግዚአብሔር ቃል ነው እውነት ማለት ወንጌል ነው ለዚህ ነው እውነት ነፃ ያወጣቸዋል እግዚአብሔር ነፃ ያወጣቸዋል ክርስቶስ ነፃ ያወጣቸው የክርስቶስ ወንጌል ነፃ ያወጣቸዋል ለማን ያላቸው ለአይሁድነት ተከታዮች በቤተ መቅደስ ስለነበሩ ሃይማኖት ነው ብለው ያዙት ግን ሲታዩ ያዝም ብሎ ድካም ነበር አያሳዝንም እንጸድቅበታለን ብለው ወንድሞች እንጸድቅበታለን ብለው ቀኑ ሙሉ እየጸለዩ ቀኑ ሙሉ እየሰገዱ ካህናቱም ያገለገሉ እንጸድቅበታለን መንግስቱን እንወርስበታለን ብለው ክርስቶስ ግን መጣና አይደለም አላቸው ኖ አይደለም ባሮች ናችሁ እናንተ ያጣያት ባሮች ባሪያ ደግሞ ባባቱ ቤት ቦታ የለውም ቦታ ያለው ልጅ ነው ስለዚህ እናንተ ወደ እኔኑ እኔን ተቀበሉ እኔን እመኑ ወንጌልን እመኑ ለዚህ ነው ላመኑት ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስለዚህ ነይሶች አላመኑ አልተቀበሉትም ስለዚህ እንደዚህ አላቸው ለዚህ ነው እኛም ዛሬ በሃይማኖት ብትኖሩ ራሳችሁን መርምሩ ራሳችሁን ፈትኑ በሚል የመጣ ነው በነገራችን ላይ እንግዲህ እንዳልነው ምንድነው ቅዱስ ጳውሎስ ደግሞ መጣበታል ወደዚህ ወደ በሃይማኖት ብትኖሩ የሚለው ቅዱስ ጳውሎስ ደግሞ እውነትን የሚጠሉ ሰዎች ይጠፋሉ አትደይንድ መስላቸዋል ለጊዜ ስለዚህ እውነትን መራራ ብትሆንም እሷን ፈልጓት ያዟት ኑሩባት ለምን ነፃ ታወጣቸዋለች ነፃ ስትወጡስ ሕይወትን ታገኛላችሁ ስለዚህ እውነት የጠሉ ይጠፋሉ ብለን ባለፈው ሳምንት ተማር ዛሬ እና ትላንት የጀመርነው በሃይማኖት ብትኖሩ ራሳችሁን መርምሩ በነገራችን ላይ ይሄን ቃል የተናገረው ቅዱስ ጳውሎስ ብቻ አይደለም ቅዱስ ጴጥሮስም ይሄን ተናገረ ሃይማኖተኛ ናችሁ ሃይማኖተኛ ነን ብላችኋል then check yourself አረጋግጥ እንዳትቀልጥ መቅለጥ አለ ነገ ሰልፍ ይዘህ በሰማይ
ደርሰ ስምህ ሲፈለግ ከሌለ ችግር ነው እንደዛ አይደል በሰማይ እኮ እንደዚህ ነው የሚሆነው አባታችን ቅዱስ ዮሐንስ ምንድነው ያለው በሰማይ ምን አየሁ ይላል በሰማይ መዝገብ አየሁ እንደገና ሌላ መዝገብ አየሁ ይሄኛው የሁለተኛው መዝገብ የሕይወት መዝገብ ይባላል ስማቸው በዛ ላይ የተጻፉት ሁሉ የእግዚአብሔር መንግስት ወረሱ ስማቸው በመዝገብ ላይ የሌለ ነው ወደ ሰዓት ባህር ተጣሉ ወንድሜ ሌታስ ቼክ ወንድሞቼ ይሄ ከባድ ትምህርት ነው ግን መቀበል መልካም ሳይመሽ መቀበል መልካም ነው እግዚአብሔር ምንም ጫና አልጫለብን ምንም ከባድ ነገር አርጎ አልተባልንም እውነትንና ውሸትን ለዩ ከእውነት ጋር ኑሩ ነው ያለን ለምን እሱ ደግሞ ሕይወትን ታገኝ እውነት ነፃ ታወጣችኋለች ነፃ ስትወጡ ደግሞ ሕይወትን ታገኛላችሁ አለ ለዚህ ነው እንግዲህ የዛሬው ትምህርታችን በሃይማኖት ብትኖሩ ራሳችሁን መርምሩ ይሄንን ያለው ማን ነው አባታችን ቅዱስ ጳውሎስ ነው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ ልጆቼ ሆይ አለ ቆሮንቶስ ቤተክርስቲያን ያስተማራቸው ጻፈላቸው ክታቡን ደብዳቤ ጻፈና ደው በሃይማኖት ውስጥ ነው ካላችሁ ፕሊዝ ቼክ ዮርሰልፍ አረጋግጡ መሆን አለመሆናችሁ እንዳትከስሩ ደክማችሁ እንዳትከስሩ ስለዚህ በሃይማኖት ብትኖሩ ራሳችሁን መርምሩ ራሳችሁን ፈትኑና አስተካክሉ ሆናችሁ ከሆነ እግዚአብሔርን አመስግኑ በደንብ አርጋችሁ ሃይማኖቱን ያዙ ባይሆን ግን አስተካክሉ ዝም ብሎ ሃይማኖት አለኝ ብቻ ማለት በቂ አይደለም ለምን አይሁድ እኮ ከስረዋል በመቅደስ ተገኝቶ እኮ እናንተ እኮ የአብርሃም ልጆች አይደላችሁ እግዚአብሔር አባቴ ነው ትላላችሁ ግን እግዚአብሔር አባታችሁ አይደለም እናንተ የቅዱሳን ልጆች አይደል የአብርሃም ልጆች የይስሐቅ ልጆች አይደላችሁ እናንተ የዲያብሎስ ልጆች ናችሁ የሰይጣን ልጆች ናችሁ አላችሁ አያችሁ ስለዚህ ቅዱስ ጳውሎስ ምን አለ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ ነው እናንተ ግን ሙሉውን ብታነቡት ይጠቅማችኋል በሃይማኖት ብትኖሩ ራሳችሁን መርምሩ ራሳችሁን ፈትሹ ኢየሱስ ክርስቶስ በእናንተ እንዳለ እና እንደሌለ ቼክ ኢት አውት ራሳችሁን ፈትኑ ኢየሱስ ክርስቶስ በእናንተ እንዳለ ኢየሱስ ክርስቶስ በልባችሁ ነክሷል አልነገሰም ቼክ ኢት አውት ለዚህ ነው መላእክታችን ኢየሱስ ክርስቶስ አንዱ የወቀሳቸው በዛ በዮሐንስ ወንጌል ምዕራፍ 8 ብዙ አራቁም ነው ዮሐንስ ወንጌል ምዕራፍ 8 ተሰሎንቄ ሁለተኛ ተሰሎንቄ ምዕራፍ 2 እነዚህ እና አሁን ያመጣሁላችሁ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ጥቅስ አላበዛባችሁ እንትን እንዳይል ግን ምንድነው ያላቸው በዚህ በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ ኢየሱስ ክርስቶስ በእናንተ እንዳለ ወይም እንደሌለ ቼክ አድርጉ ፈትኑ ሆናችሁ ከሆነ እግዚአብሔርን አመስግኑ አልሆነ ከሆነ ግን ተመለሱ በንስሐ ተመለሱ እኔ እንደ እግዚአብሔር ፈቃድ እየሄድኩ ነው ወይ am I really trying እሞክራለሁ ወይ የእግዚአብሔር ቃል በልቤ ቦታ አለው ወይ do I have a room for the word of God ለእግዚአብሔር ቃል ሩም አለኝ ወይስ ይሰለቸኛል እግዚአብሔር ቃል ይሰለቻችኋል ወንድሞች ምን ማለት እንደሆነ ታውቃላችሁ እግዚአብሔር ቃል ሲከሰለቻችሁ እግዚአብሔር ይሰለቻችኋል ማለት ነው እንዴት መሰላችሁ እግዚአብሔር የሚሰለቻችሁ ለምሳሌ እኔ ልጆች አሉ እንዲገባችሁ 4 ልጆች አሉ እግዚአብሔር ይመስገን አሁን ልጆቼን ላናገራት ፌበን ጠርቻት ወይም ደግሞ ቅዱሱን ጠርቼ ወይ ራእይን ወይ እስራኤልን ጠርቼ ልጄ ቅዱሱ ይኸውልህ ምነግርህ ነገር አለኝ እኔ እኮ ላንተ ማስበው በየስለው ፊቱን ቢያዞርብኝ እኔን ከመስማት ይልቅ ኤሌክትሮኒክሱ ላይ ብቻ ዝም ብሎ ወይ ነው አብዳድ በቃ ቢሰለቸኝ ማለት በዛን ጊዜ ልቤ ይሰበራል የእግዚአብሔርን ቃል የምንሰለች ሆነ that's what it meant አባባ አይሉም እንጂ አባባ እኔ አንተ የምትናገረው ነገር ይሰለቸኛል so please don't talk ቢሉ የኔ ልጆች እኔን ቢሉኝ ምን ይሰማኛል እንደዛ ነው የእግዚአብሔር ቃል የሚሰለቸን ከሆነ ወንድሞቼ እንደዛ ማለት ነው ስለዚህ አባታችን ቅዱስ ጳውሎስ ኢየሱስ ክርስቶስ በእናንተ እንዳለና እንደሌለ ራሳችሁን ፈትኑ እንደ እግዚአብሔር ፈቃድ እየሄዳችሁ መሆን አለመሆኑን አረጋግጡ ብሏል ይሄ ቅዱስ ጳውሎስ ብቻ አይደለም በነገራችን አባታችን ቅዱስ ጴጥሮስም ይሄንን ነገር ብሏል
በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 10 እስከ 11 ላይ ብታነቡ ልጆቼ ሆይ እህቶቼ ወንድሞቼ ሆይ እግዚአብሔር ጠርቷችኋል ክርስቲያን አድርጓችኋል እግዚአብሔር መርጧችኋል ነገር ግን መጠራታችሁ መመረጣችሁን አረጋግጡ make sure you are on the right track በትክክለኛው መንገድ ላይ መሆናችሁ በትክክለኛ ሃይማኖት መሆናችሁ በሃይማኖት መሆን አለመሆናችሁን አረጋግጡ በሃይማኖት መሆን አለመሆናችሁን አረጋግጡ አለ ቅዱስ ጴጥሮስም ስለዚህ እህቶችን መጠራታችሁ መረጋገጣችሁን አረጋግጡ እንደዚህ ብታደርጉ አትሰናከሉ መውደቅ የለም እንደውም እንደዚህ ብታደርጉ የእግዚአብሔር መንግስት በሙላት ይሰጣችኋል ምን ማለት ነው በእርግጠኝነት የእግዚአብሔር መንግስትን ትወርሳላችሁ ቼክ ብታደርጉ ከክርስቶስ ጋር እንዳላችሁ እንደሌላችሁ ለክርስቶስ ቃል ልብ እንዳላችሁ እንደሌላችሁ ቼክ ብታደርጉ እና ብታስተካክሉ መልካም ነው ስለዚህ መጠራታችሁንና መመረጣችሁን አረጋግጡ ይሄን ብታደርጉ የእግዚአብሔር መንግስት በእርግጠኛነት ይሰጣችኋል ላምብላችሁ እንደዚህ ይላል አባታችን ቅዱስ ጴጥሮስ የሚያስደንቀው እንደዚህ ይላል ስለ እግዚአብሔር ቃል ሲናገር ይሄንን የምነግራችሁን የእግዚአብሔርን ቃል በጥንቃቄ ያዙት ምክንያቱም በጣም ኢምፖርታንት ነው ለዚህ ነው መድኃኒዓለም ክርስቶስ ሲወቅሳችሁ እናንተ ለእግዚአብሔር ቃል ልብ የላችሁ ማለት ቅዱስ ጴጥሮስም እዚህ ጋር ይሄን የእግዚአብሔር ቃል በጥንቃቄ ያዙት አንድ በጨለማ ስፍራ ያለ ሰው መብራትን በጥንቃቄ እንደሚይዝ ይሄ የሕይወት መብራት የሆነው የእግዚአብሔርን ቃል በጥንቃቄ ያዙ እኔ እዚህ በመድር ሳለው አሳስባችኋለሁ አደራላችኋለሁ ብሎ ቅዱስ ጴጥሮስ አለ ላምበበላችሁ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 10 እስከ 11 ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ እነዚህን ብታደርጉ አትሰናከሉ ቼክ ብታደርጉ መጠራታችሁን መመረጣችሁን ብታረጋግጡ ራሳችሁን ብትመረምሩ ራሳችሁን ብትፈትኑ አትሰናከሉ እንደዚሁም ቁጥር 11 እንዲሁም ወደ ዘላለም ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል በእርግጠኝነት ታገኛላችሁ ስለዚህ ቼክ በሃይማኖት ብትኖሩ ራሳችሁን መርምሩ ራሳችሁን ፈትሹ ብሎ ያለው በዚህ ምክንያት ናያችሁ ስለዚህ እውነት ነፃ ታወጣለች እውነትን የእግዚአብሔርን ቃል ደግሞ መሞላት እውነትን እንድናቅ ያደርገናል እውነት ደግሞ ነፃ ታወጣናለች ስታወጣን ሕይወት የዘላለም ሕይወት እናገኛለን እውነትን የሚጠሉ ሰዎች ይጠፋሉ ለዚህ ነው ቅድም ወገኖች ይሄንን ለመመርመር ደግሞ እግዚአብሔር ውሳጣዊ ልቦናችንን ይክፈትልን እግዚአብሔር ውሳጣዊ ልቦናችንን ይክፈትልን ይሄንን ለማየት እንድንችል አይናችንን ይክፈተው የውሳጣዊ የውጭ አይን ሳይሆን የውስጥ የእግዚአብሔርን ቃል እንድንወድ ለእግዚአብሔር ቃል ቦታ እንዲኖር በልባችን ስፍራ እንዲኖር እግዚአብሔር ውሳጣዊ ልቦናችንን ይክፈትልን ወንድሞቼ ለዚህ ነው እንግዲህ ቅድም መዝሙሩ ራሱ ኮል ስንዘምር በርጠሚዮስ ነኝ ያለ ወንድማችን ሊቀ መዘምራን ይዘምራል በርጠሚዮስ ነኝ አይነ ስውሩ የኔ ችግር ግን ምንድነው አለ የኔ ችግር ስጋዊ አይን ሳይሆን ዘማሪ ነው የሚለው ስጋዊ አይን ሳይሆን ውሳጣዊ አይኔ ራሴን መመርመር አልቻልኩም ስለዚህ ራስን መመርመር አስፈላጊ ነው ትምህርት በእጅግ የሚደንቅ መዝሙር ነው ለምን አንዘምረው አስተማሪ ስለሆነ በርጠሚዮስ ነኝ አይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካታኩ ረምረምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል
የክርስቶስ ድምፁ በግልጽ ይሰማኛል።